ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የአውሮፓ ቻምፒየንስ ሊግ የሁለተኛ ዙር ጨዋታዎች ትላንትና እንግዲህ ተደርገውም ነበር፣ የሁለተኛ ቀን ማለቴ ነው። እንዲሁም ደግሞ ዛሬ የሚደረጉ ጨዋታዎችም አሉ። ተጠባቂ ጨዋታዎችን እንዲሁ እንመለከታለን። የትላንትና ውጤቶችንም እንዲሁ በስፋት ይዘን መቅረብም ነው የቻልነው። ከዚህም በተጨማሪ ስለ ክለቦች የምናነሳቸው መረጃዎች አሉ። ማንቸስተር ዩናይትድ እንግዲህ ከፍተኛ ገንዘብ እንዲሁም ደግሞ ከፍተኛ ትርፍ እንዳገኘ እየተገለጸም ይገኛል። ሌሎች ተጫዋቾችንም እየተመለከተ እንደሚገኝ መረጃዎች እያመላከቱም ይገኛሉ። በስፋት የስፖርት መረጃዎችን ከአሁን ስፖርት ይዘን የመጣን ሲሆን እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዘን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። የአውሮፓ ቻምፒየንስ ሊግ ትላንትናም በሁለተኛ ቀን መርሃ ግብር እንግዲህ ተደርጎም ነበር። 6 ያክል ጨዋታዎች ተደርገው የነበረ ቢሆንም እንግዲህ ትላንትና እጅግ በጣም አጓጊ ጨዋታዎችን ተመልክተን ነበር። ባየር ሙኒክ ከቼልሲ፣ ፒኤስጂ ከአታላንታ፣ ሊቨርፑል ከአትሌቲኮ እንዲሁም ደግሞ አያክስ ከኢንተር እጅግ በጣም ሳቢ የነበሩ ጨዋታዎች ነበሩ። ምሽት 4 ሰዓት ላይ በተመሳሳይ ምሽት 1 ሰዓት ከ45 ላይ ስላቪያ ብራ ከቦዶ ግሊምት የነበረው ጨዋታ በርካቶቹ ሳቢ እንደነበር እንዲሁም ደግሞ ብዙ ሙከራዎች የነበረበት ጨዋታ እንደነበሩም ያነሳሉ። ስላቪያ ብራ 2-0 እየመራ ቢቆየም እንግዲህ በሁለተኛው አጋማሽ በ78ኛው እንዲሁም ደግሞ በ90ኛው ደቂቃ ላይ በተቆጠረበት ጎል እንግዲህ በሜዳቸውና በደጋፊዎች ፊት ከቦዶ ግሊምት ጋር 2-2 በሆነ ውጤት ማጠናቀቃቸውን የምሽት 1 ሰዓት ከ45 ጨዋታም ያመላክተናል። እጅግ በጣም ሳቢ እንዲሁም ደግሞ ለተመልካች ጥሩ የሆነ ጨዋታ እንደነበርም ተመልክተናል። ኦሎምፒያኮስ ከፓፎስ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት የምሽት 1 ሰዓት ከ45 ሌላኛው ተጠባቂ ጨዋታም ነበር። ምሽት 4 ሰዓት ላይ በርካቶቹ የሚጠብቁት እንግዲህ አራቱን ጨዋታዎች ተመልክተናል። ባየር ሙኒክ ቼልሲን ያስተናገደበትን ጨዋታ እንግዲህ አሊያንዝ አሬና ላይ ከአሰልጣኝ ቪንሴንት ኮምፓኒ ከኤንዞ ማሬስካ ጋር ያገናኘውን ጨዋታ ባየር ሙኒክ 3-1 በሆነ ውጤት በፍጹም የበላይነት ማሸነፍ መቻላቸውንም ተመልክተናል። በሁለተኛው አጋማሽ ተመጣጣነ እንቅስቃሴ ብንመለከትም በመጀመሪያው አጋማሽ እንግዲህ 2 ጎሎችን ማስቆጠር መቻላቸውን ባየር ሙኒክ ቤት ተመልክተናል። ቴሬቨር ቻሎባ በ20ኛው ደቂቃ ላይ በራሱ ላይ ባስቆጠረው ጎል እንዲሁም ደግሞ በሃሪኬን በ27ኛው ደቂቃ ላይ ሞይሴስ ካይሴዶ ጥፋት መስራቱን ተከትሎ እንግዲህ ቫር የሰጠውን ፔናልቲ ወደ ጎልነት በመቀየር 2-0 መምራት ችለውም ነበር። ኮል ፓልመር እንግዲህ ከ2 ደቂቃዎች ልዩነት በኋላ እንግዲህ እጅግ በጣም አስገራሚ ጎል ከማሎ ጉስቶ የተሻገረለትን ኳስ በማስቆጠር ወደ ጨዋታው ለመመለስ ሞክረውም ነበር። 2-1 በሆነ ውጤት የመጀመሪያው አጋማሽ መጠናቀቅም ቻለ። ሃሪኬን በሁለተኛው አጋማሽ ለራሱ ሁለተኛውን ቲሙ ደግሞ ሶስተኛውን ጎል በማስቆጠር ጨዋታው እንግዲህ በዛው በ3-1 እንዲጠናቀቅ መንስኤ ሆኗል። በ89ኛው ደቂቃ ላይ ኮል ፓልመር ለራሱም ለቲሙም ሁለተኛውን ጎል ማስቆጠር ችሎ ነበር። ነገር ግን ከጨዋታው ውጪ በመባል እንደተሻለ ነው መመልከትም የቻለው። በሜዳቸውና በደጋፊዎች ፊት ባየር ሙኒኮች ፍጹም የጨዋታ የበላይነት ነበራቸው። 16 ሙከራዎችን ሞክረው 5ቱ ኦን ታርጌት እንደነበሩ ነው መመልከትም የቻልነው። ቼልሲዎች ከሜዳቸው ውጪ እንግዲህ ተፈትነው እያመሹበት ጨዋታ እንደነበር በትላንትናው ዕለት ያመላከተ እንዲሁም ደግሞ የተመለከትነው ጉዳይ ነው። እጅግ በጣም ጥሩ እንቅስቃሴ በሁለቱም በኩል ተመልክተንም ነበር። ባየር ሙኒክ ግን በሜዳቸውና በደጋፊዎች ፊት በአሰልጣኝ ቪንሴንት ኮምፓኒ እየተመሩ እንግዲህ ጥሩ እንቅስቃሴ አድርገው መውጣታቸው የትላንትናው ወሳኙ ጉዳይ እንደነበር ነው ያመላከተን። በጨዋታው ላይ እንግዲህ ስታኒች በ50ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣቱን እንዲሁ በጨዋታው ላይ የነበረው አንደኛው ኢንሲደንት ነው። ቼልሲ ከሜዳቸው ውጪ ሽንፈት አስተናግደውም ተመልሰዋል። ሌላኛው ፒኤስጂ ከአታላንታ ጋር ያደረጉት ጨዋታ ነበር። ይህም እንግዲህ በፓርክ ዴ ፕሪንስ የተደረገ ጨዋታ ሲሆን ፒኤስጂ በሜዳውና በደጋፊዎች ፊት ፍጹም የጨዋታ የበላይነት ጋር 4-0 በሆነ ሰፊ ውጤት ማሸነፍም ችሏል። ማርኪኒዮስ፣ ክራቨስኬሊያ፣ ኑኖ ሜንዴዝ እንዲሁም ደግሞ ጎንካሎ ራሞስ ናቸው አራቱን ጎሎች ማስቆጠርም እየቻሉት። ክራቨስኬሊያ ከጉዳት በመመለስ እንግዲህ እንዲሁ ጎል ማስቆጠር መቀጠሉን ነው የተመለከት ነው። ትላንትና 68% ጎል ፖሰስ ማድረግ ችለው ነበር እንግዲህ የአምናው ሻምፒዮን ፒኤስጂዎች እንዲሁም ደግሞ 22 ሙከራዎችን ያደረጉ ሲሆን 13ቱ ወደ ኦን ታርጌትነት መቀየራቸው ነው እንዲሁ ያመላከተን። እጅግ በጣም ጥሩ እንቅስቃሴ አድርገውም ነበር። ብራድኪ ባርኮላ በ44ኛው ደቂቃ ላይ የተገኘችዋን ፔናልቲ እንዲሁ መሳት መቻሉን በትላንትናው ዕለት የተመለከትነውም ጉዳይ ነው። በትላንትናው ዕለት እንግዲህ ሌላም ጉዳት አስተናግዷል። ዣኦ ኔቬዝ ወሳኙ የመሃል ሜዳ ተጫዋች ነው በጉዳት ምክንያት በ57ኛው ደቂቃ ላይ ተቀይሮ መውጣቱን እንዲሁ መመልከት ችለናል። ይህ ተጫዋች እንግዲህ ጉዳት ማስተናገዱን ተከትሎ ሌላኛው የፒኤስጂ ወሳኝ ተጫዋች ጉዳት ዝርዝር ውስጥ መግባት የቻለም ተጫዋች ነው። ምንም ይሁን ምን ትላንትና 4-0 በማሸነፍ እንግዲህ የአውሮፓ ቻምፒየንስ ሊግን
ጎል ልዩነት እየመሩም ይገኛሉ። በአንፊልድ የተደረገው የሊቨርፑልና የአትሌቲኮ ጨዋታም እጅግ በጣም ማራኪ ነው ደግሞ ሳቢ ነበር። ምንም እንኳን በ6 ደቂቃዎች ልዩነት ሊቨርፑሎች 2 ጎሎችን በማስቆጠር 2-0 መምራት ቢችሉም በስተመጨረሻ 3-2 በሆነ ውጤት መጠናቀቅ መቻሉን ነው በሊቨርፑል መመልከትም የቻለው። አንዲ ሮበርትሰን በ4ኛው ደቂቃ ላይ እንዲሁም ደግሞ በ6ኛው ደቂቃ ላይ መሐመድ ሳላ ባስቆጠሯቸው ጎሎች 2-0 መምራት ችለው ነበር። የመጀመሪያውን ጎል እንዲቆጠር መንስኤ የነበረው መሐመድ ሳላ ነው አሲስት ማድረግ የቻለው። ለሁለተኛው ጎል ደግሞ ሪያን ግራቨንበርች ነው እንግዲህ ለመሐመድ ሳላ አሲስት ማድረግ መቻሉን የተመለከት ነው። ከዛም በመጀመሪያው አጋማሽ ሊጠናቀቅ ትርፍራፊ ሰከንዶች ሲቀሩት እንግዲህ ሎሮንቴ በማስቆጠር 2-1 የመጀመሪያው አጋማሽ መጠናቀቅም ቻለ። በሁለተኛው አጋማሽ እስከ 81ኛው ደቂቃ ላይ ምንም አይነት ጎሎችንም መመልከትም አልቻለም። ምንም እንኳን ተመጣጣኝ ፉክክሮችን ብንመለከት ከዛ 81ኛው ደቂቃ ላይ ለራሱም ሁለተኛው ለቲሙም ሁለተኛውን ጎል ሎሮንቴ ማስቆጠርም ቻለ። በአቻ ውጤት ይጠናቀቃል ተብሎ ሲጠበቅ በሽርፍራፊ ሰከንዶች በአዲሽናል ሚኒት እንግዲህ ካፒቴኑ ቨርጂል ቫን ዳይክ 90+2 ላይ በማስቆጠር ወሳኛውን 3 ነጥብ ለሊቨርፑል ማስገኘት መቻሉ ነው የተመለከትነው። 3-2 በሆነ ውጤት ነው የጨዋታ መጠናቀቅም የቻለው። 21 ሙከራዎችን ሊቨርፑሎች በሜዳቸውና በደጋፊዎቹ ፊት የሞከሩ ሲሆን 6ቱ ኦን ታርጌት መሆናቸውን ተመልክተናል። በአትሌቲኮ ዲ ማድሪድ በኩል 9 ሙከራዎችን አድርገው 3ቱ ኦን ታርጌትም ነበሩ፣ 2ቱን ወደ ጎልነት መቀየራቸውን ነው እንዲሁ በትላንትናው ዕለት የተመለከትነው። አሰልጣኝ ኤንዞ ማሬስካ ምንም ከባድ ጨዋታ ቢሆንም ወሳኙን 3 ነጥብ ይዘን መውጣታችን አስደስቶናል ሲሉ መናገራቸውን ከጨዋታው በኋላ በፖስት ማች ላይ ተመልክተናል። እንዲሁ አያክስ ከኢንተር ሚላን ጋር ያደረጉት ጨዋታም ተጠባቂ ነበር። ኢንተር ሚላን ከሜዳቸው ውጭ እንግዲህ በማርከስ ቱራም 2 ጎሎች 2-0 በሆነ ውጤት አሸንፈው ወደ ጣሊያን መመለሳቸውን ትላንትና የተመለከትነውም ሌላኛው ጨዋታ እንደሆነ ነው እንዲሁ ያመላክተን። ትላንትና እንግዲህ ወሳኝ የአውሮፓ ቻምፒየንስ ሊግ ጨዋታዎችም ተካሂደዋል። ቪንሴንት ኮምፓኒ እንዲሁም ደግሞ ኤንዞ ማሬስካ ሀሳባቸውንም ሰጥቷል። ጆናታን ታህ ቀይ ካርድ ይገባው ነበር ሲሉ ነው እየገለጹ የሚገኙት። በአንድ አጋጣሚ እንግዲህ ከኳስ ውጪ ጆናታን ታህ ዣኦ ፔድሮ ላይ ጥፋት ሲሰራም ተመልክተንም ነበር። ቪንሴንት ኮምፓኒ ቀይ ካርድ የውጤት ለውጥ አያመጣም ሲሉ እንዲህ ሀሳብ መስጠታቸው ነው የተመለከትነው። የቼልሲው አሰልጣኝ ኤንዞ ማሬስካ በምሽቱ ጨዋታ የባየር ሙኒኩ ተከላካይ ጆናታን ታህ ቀይ ካርድ መመልከት ይገባው ነበር በማለት የተናገሩ ሲሆን ጆናታን ታህ ቀይ ካርድ ይገባው ነበር ያሉት ኤንዞ ማሬስካ ዳኛው ለምን እንዳልተሰጡት ግራ አጋብቶኛል ሲሉ ነው የተናገሩት። በአሁኑ ሰዓት ላይ አንድ ሰው በቀይ ካርድ ለመውጣት ተጫዋች መድማት ያስፈልጓል የተባለ ይመስል እንደዚህ አይነት ነገሮችን እየተመለከትን እንገኛለን ሲሉ ኤንዞ ማሬስካም ነው የተናገሩት። ኤንዞ ማሬስካ ስላቀረቡት ቅሬታ እየተጠየቁት የባየር ሙኒኩ አሰልጣኝ ቪንሴንት ኮምፓኒ የበኩላቸው እንግዲህ ሲናገሩ አይመስለኝም፣ ይህ ያሰጣል ብዬ አልገምትም ሲሉ የራሳቸውንም ሀሳብም ሰጥተዋል። አክሎም እንግዲህ ተጫዋቾች በቀይ ካርድ ማስወጣት የጨዋታውን ውጤት አይቀይረውም በማለት እንዲሁ ጉሽም ማድረግ መቻላቸውን ነው የተመለከት ነው። ዲያጎ ሲሞኔም ሀሳባቸውንም ሰጥተዋል። ሙሉ ጨዋታውን ስሰደብ ነበር ሲል ነው ሀሳቡን የገለጸው። የአትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኔ በጨዋታው ላይ በሊቨርፑል ደጋፊዎች መሰደባቸውን ነው የገለጹት። ከሊቨርፑል ደጋፊዎች ጋር አለመግባባት ውስጥ ገብተው የነበሩት አሰልጣኝ ዲያጎ ሲሞኔ ቀይ ካርድም ተመልክተዋል። ስለ ክስተቱ ያስረዱት አሰልጣኙ ዘረኝነት ያለመቋረጥ እየተዋጋን ነው፣ ስንሰደብም መፋለም እንችላለን፣ እኔ ጥሩ ሰው ነኝ በማለትም ነው የተናገሩት። መነጋገር መረጋጋት እንደነበረብኝ አውቃለሁ ያሉት አሰልጣኙ ነገር ግን ሙሉ ጨዋታውን ስሰደብ ነበር፣ አሰልጣኝ ኮንክ ምንም ነገር መናገር አትችልም በማለትም ነው የተናገሩት። አክሎም ሊቨርፑል ይህንን ጉዳይ ማስተካከል እንደሚችል ተስፋም አለኝ፣ ጥፋተኛው ተይዞ መቀጣት አለበት ሲሉም ተናግሯል። ስለ ጨዋታው ያነሱት ዲያጎ ሲሞኔ በምርጥ ስቴዲየም ውስጥ ምርጥ ደጋፊዎች ፊት ምርጥ ጨዋታ ነበር ሲሉ ስለ ጨዋታው ነው እንዲሁ ሀሳብ መስጠትም የቻሉት። አሰልጣኝ አርኔ ስሎት ለተመልካች አዝናኝ ጨዋታ ነበረም ሲሉ ተናግሯል። የሊቨርፑል ዋና አሰልጣኝ አርኔ ስሎት ጨዋታው ለተመልካች እጅግ በጣም አዝናኝ እንደነበር በማለትም ነው ሀሳባቸውንም የገለጹት። አትሌቲኮ ማድሪድ በተለየ አስተሳሰባቸው ይጫወታሉ ያሉት አሰልጣኝ አርኔ ስሎት እነሱን ለመርታት በነበራቸው መሳሪያ ማሸነፍ አለበት ሲሉም እንዲሁ ሀሳባቸውንም ገልጸዋል። አያይዞም አይዛክ ከጠበቁት በላይ ጥሩ እንቅስቃሴ አድርጓል፣ ሙሉ ለሙሉ ዝግጁ ይመስልም ነበር ሲሉ በአሰላለፍ ላይ ለመጀመሪያ ጊዜ መግባት የቻለውን አዲሱ ፈራሚያቸውን አሌክሳንደር አይዛክ ሀሳባቸውንም ሰጥተዋል። ነገር ግን አይዛክ አሁንም በአንድ ሳምንት 3 ጨዋታዎችን ለማድረግ ዝግጁም አይደለም ሲሉ ስለዚህ ተጫዋች ሀሳብ መስጠታቸው ነው እንዲሁ እያመላከተን የሚገኘው። ትላንትና እንግዲህ ሊቨርፑሎች ጥሩ እንቅስቃሴ ማድረግ መቻላቸውንም ተመልክተናል። በሜዳቸውና በደጋፊዎቹ ፊት አዲሱ ፈራሚያቸው አሌክሳንደር አይዛክ ምንም እንኳን ጎል ወይም ደግሞ አሲስት ማድረግ ባይችልም በጨዋታው ላይ ጥሩ እንቅስቃሴ እያደረገ ሌላኛው ወሳኝ ተጫዋቻቸውም ነበር።
ኮል ፓልመር የተሻለ ውጤት ይገባን ነበር ሲል ነው የተናገረው። የሰማዮቹ የፊት መስመር ተጫዋች ነው ኮል ፓልመር ቡድናቸው በጨዋታው ሽንፈት እንደማይገባውም ተናግሯል። ከውድድሩ ምርጥ ክለብ ጋር እኩል መፎካከር እንደምንችል አቅማችንን አሳይተናል ሲል የተናገረ ሲሆን አክሎም እውነት ለመናገር ዛሬ ከጨዋታ የተሻለ ውጤት ይገባን ነበር፣ ሽንፈት አይገባንም ሲል ነው የተናገረው። የባየር ሙኒክ ግብ ጠባቂ ማኑኤል ኖየር በበኩሉ ከዓለም ሻምፒዮን ጋር እንደምንጫወት እናውቅም ነበር ሲሉ ተናግሯል። ቼልሲ ጥሩ ጊዜ በማሳለፍ ላይ መሆኑ ይታወቃል። በአሁኑ ሰዓት ላይ እኛ ግን ጥሩ ውጤትን ይዘውን መውጣት ችለናል ሲል ነው የተናገረም የሚገኘው። ቨርጂል ቫን ዳይክ የቆመው ኳስ ላይ አደገኛም ነን ሲል ነው የተናገረው። የመጨረሻ ጎሉን ማስቆጠር ነው ደግሞ የአሸናፊነቷን ጎል ማስቆጠር የቻለው ቨርጂል ቫን ዳይክ የሊቨርፑል የማሸነፊያ ግብ ማስቆጠር የቻለው ይህ ተጫዋች እንግዲህ በአንፊልድ ሌላ አስደናቂ የአውሮፓ ምሽት አስፈልጎናልም ሲል በማለትም ተናግሯል። የቆመው ኳስ ላይ አደገኛ ነን ያለው ቨርጂል ቫን ዳይክ ለማሸነፍ በድጋሚ መንገድ አግኝተናል፣ የማሸነፊያ ጎል በማስቆጠር ደስተኛ ነኝ ሲል ነው የተናገረው። በመጨረሻ ሰዓት ላይ የማሸነፊያ ጎል ማስቆጠር እንደምንችል በተደጋጋሚ አሳይተናል፣ ወደፊት ማስቀጠልም አለብን ሲል ተናግሯል። እኛ በጭራሽ ተስፋ አንቆርጥም ሲል ቨርጂል ቫን ዳይክ ጨምሮ መናገሩ ነው የተመለከተ ነው። ያለፉትን 5 ተከታታይ ጨዋታዎች እንግዲህ ሊቨርፑልን ስንመለከት በስተመጨረሻ በሽርፍራፊ ሰከንዶች ጎሎችን እያስቆጠረ ነው ማሸነፍ የቻለው። ያለፈውን ጨዋታ እንኳን ብንመለከት ከ90 ፕላስ ደቂቃዎች በኋላ ነው እንግዲህ ሙሐመድ ሳላ ባገኘው ፔናልቲ ምክንያት 3 ነጥቡን ይዘው መውጣት የቻሉት። በአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጀመሪያውን ሳምንት ጀምሮ በርንማውዝ ጋር በነበረው ጨዋታ ላይ 2-0 ሲመሩ ቆይተው ሁለታቸው ወጥተው ከዛ በኋላ ከ80 ደቂቃ በኋላ 2 ጎሎችን አስቆጥረው ማሸነፋቸውንም ተመልክተናል። እንዲሁ ደግሞ ከአርሰናል ጋር የነበረውን የአንፊልድ ጨዋታ እንኳን ብንመለከት ከ80ኛው ደቂቃ በኋላ ነው እንግዲህ ዶሚኒክ ሶቦዝ ላይ እጅግ በጣም አስገራሚ ቅጣት ምት በማስቆጠር ማሸነፍም የቻሉት። በሴንት ጄምስ ፓርክ ስቴዲየም ያደረጉትን ጨዋታ እንግዲህ 2-1 ሲመሩ አቻ ሲወጡ ሆኑ ቆይተው እንግዲህ በስተመጨረሻም በሽርፍራፊ ሰከንዶች ጎል አስቆጥረው ማሸነፋቸውን እንዲሁ የተመለከትነውም ጉዳይ ነው። ሊቨርፑል በዚህ ዓመት እንግዲህ በሽርፍራፊ ሰከንዶች በፈርጊስ ታይም ተብሎ በሚጠራው በተለምዶ እንግዲህ ብዙ ጎሎችን እያስቆጠሩ እያሸነፉ እንደሚገኙ እየተመለከትን እንገኛለን። በርካቶቹ ሊቨርፑል እድለኛ ነው የሚል ሀሳብን ያነሳሉ። ነገር ግን እኛ እድለኞች አይደለንም በስራ የመጣ ውጤት እንጂ ሲሉ እንዲሁ መከራከሪያ ሀሳቦችን ነው እያነሱም የሚገኙት። ዛሬም እንግዲህ የአውሮፓ ቻምፒየንስ ሊግ ቀጥለው የሚካሄዱም ነው የሚሆኑት። በመጀመሪያ ዙር ጨዋታ የሶስተኛ ቀን ጨዋታዎች ዛሬ የሚደረጉ ሲሆን ዛሬም 6 ያክል ጨዋታዎች ነው የሚደረጉት። ከዚህ በፊት እንግዲህ ማክሰኞ ዕለት 6 ጨዋታ፣ ትላንትናም 6 ጨዋታ በአጠቃላይ 12 ጨዋታዎች መደረጋቸውን ተመልክተናል። ዛሬ ደግሞ ቀሪውን 6 ጨዋታ የምንመለከት ነው የሚሆነው። ምሽት 1 ሰዓት ከ45 እንዲሁም ደግሞ ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች የሚጠበቁ ሲሆን ኮፐንሃቨን ከባየር ሊቨርኩሰን ጋር የሚያደርጉት እንዲሁም ደግሞ ክለብ ብሩጅ ሞናኮን የሚያስተናግድበት የምሽት 1 ሰዓት ከ45 ተጠባቂ ጨዋታዎች ናቸው። ምሽት 4 ሰዓት ላይ በርካቶቹ የሚጠብቁት የማንቸስተር ሲቲ እና ናፖሊ እንዲሁም ደግሞ ስፖርቲንግ ሊዝበን ከካሪያት አላምቲ ጋር የሚያደርጉት ጨዋታም ይጠበቃል። ኢንትራንክ ፍራንክፈርት ጋላታሳራይን ሲያስተናግድ፣ ኒውካስል ዩናይትድ እንግዲህ ባርሴሎናን የሚያስተናግድበት ሌላኛው ተጠባቂ ጨዋታ ነው። ማንቸስተር ሲቲ ከናፖሊ የሚያደርጉትን ጨዋታ ስንመለከት እንግዲህ ምሽት 4 ሰዓት ላይ በማንቸስተር ከተማ በኢትሃድ ስቴዲየም የሚደረግም ጨዋታ ነው። አሰልጣኝ ፔፕ ጋርዲዮላ እንግዲህ የቀድሞ ተጫዋቾቻቸውን እንግዲህ የሚገጥሙበት አጋጣሚም ተፈጥሯል። በተለይም ኬቨን ዴብሬነ በክረምት የዝውውር መስኮት ወደ ስኩዴቶ አሸናፊ ናፖሊ መሄዱንም ተመልክተናል። ዛሬ እንግዲህ ወደ ቀድሞ ክለቡ በመመለስ በኢትሃድ ሌላኛውን ጨዋታ የሚያደርግበት አጋጣሚ መፈጠሩ ነው እየተመለከትን የምንገኘው። እነዚህ ሁለቱ ክለቦች በታሪካቸው 4 ጊዜ እየተገናኙ ሲሆን ማንቸስተር ሲቲ 2 ጊዜ፣ 1 ጊዜ ናፖሊ አንዱን ደግሞ በአቻ ውጤት ማጠናቀቃቸው ስታቲክሳቸው እንዲሁም ደግሞ ውጤታቸው ያመላክተናል። ለመጨረሻ ጊዜ እንግዲህ በ2017 ነበር መገናኘትም የቻሉት። ማንቸስተር ሲቲ በደርሶ መልስ እንግዲህ በጥሩ ውጤት ማሸነፍ መቻሉን እየተመለከተ ሲሆን በዲያጎ አርማንዶ ማራዶና ለመጨረሻ ጊዜ በተገናኙበት ጨዋታ ማንቸስተር ሲቲ 4-2 በሆነ ውጤት ማሸነፋቸውን ስታቲክሳቸው ሲያመላክተን በዛ ጨዋታ ላይ ኦቴሜንዲ፣ ጆን ስቶንስ፣ ሰርጂዮ ጉን አጉዌሮ እንዲሁም ደግሞ ራሂም ስተርሊንግ ነበር ጎሎቹን ማስቆጠርም የቻሉት። ጃርጊኒዮ እንዲሁም ደግሞ ኢንሲኜ በሁለቱን ጎሎች ለናፖሊ ማስቆጠራቸውን ስታቲክሳቸው ያመላክተናል። በጥሩ ጊዜ እንግዲህ በአሰልጣኝ ፔፕ ጋርዲዮላ እጅግ በጣም ጥሩ ፈታኝ በነበረበት ጊዜ ላይ ማንቸስተር ሲቲ ጥሩ ውጤት ይዞ መውጣታቸውን እንዲሁ እያመላከትን ነው የምንገኘው። እጅግ በጣም ጥሩ እንቅስቃሴ ባደረጉበት ጨዋታ አሸንፈው መውጣታቸው የ2017 ውጤታቸውም ያመላክተናል። ዛሬ እንግዲህ እነዚህ ሁለቱ ክለቦች በጥሩ ሁኔታ ላይ ሆነው መገናኘትም ችሏል። በተለይም ናፖሊ አምና የስኩዴቶውን ዋንጫ በአሰልጣኝ አንቶኒዮ ኮንቴ እየተመሩ ማንሳታቸውን
የተመለከትን ሲሆን አሰልጣኝ ፔፕ ጋርዲዮላ ግን ባለፈው የውድድር ዓመት እጅግ በጣም የተቸገረበትን የእንግሊዝ ፕሪሚየር ሊግ እንዲሁም የአውሮፓ ቻምፒየንስ ሊግ ጊዜን ተመልክተንም ነበር። በዚህ ዓመት ግን ተሻሽለው ለመምጣት እየሞከሩ የሚገኙት አሰልጣኝ ፔፕ ጋርዲዮላ ዛሬ እንግዲህ ከስኩዴቶ አሸናፊ ከናፖሊ ጋር በሜዳቸውና በደጋፊዎች ፊት ሌላኛውን ከባዱን ጨዋታ የሚያደርጉ ነው የሚሆኑት። እንግዲህ የእንግሊዝ ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብራቸውን ማንቸስተር ዩናይትድን 3-0 በሆነ ውጤት አሸንፈው መምጣታቸውንም ተመልክተናል። በዚህው በኢታድ ስቴዲየም ባደረጉት ጨዋታ ዛሬም እንግዲህ ሌላኛውን ከባድ ጨዋታ በሜዳቸውና በደጋፊዎች ፊት በአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታ ከናፖሊ ጋር የሚያደርጉት ጨዋታ ከባድ ይሆናል የሚል ቅድሚያ ግምት እየተሰጠም ይገኛል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ጆን ስቶንስ፣ ሪያን አይትኖሪ፣ ኦማር ማርሙሽ፣ ሪያን ቸርኪ ደግሞ ማቴዎ ኮቫችች በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ነው የተገለጸው። ኬቨን ዴብሪኔ የቀድሞ ክለቡን ዛሬ እንግዲህ በቤስት 11 ውስጥ ገብቶ ይፋለማል ተብሎ ነው የሚጠበቀው። ከባድ ወይም ደግሞ ትልቅ አቀባበል ይደረግለታል ተብሎም ይጠበቃል። ኬቨን ደብሪነ ወደ ጣሊያን ከሄደ በኋላ እንግዲህ 2 አሲስት በማስመዝገብ እንግዲህ የክለቡ ጥሩ እንቅስቃሴ ማድረግ የቻለ ተጫዋች መሆኑን ያስመለከተ ሲሆን ኤርሊንግ ብራውት ሃላንድ 5 ጎሎችን በማስቆጠር በእንግሊዝ ፕሪሚየር ሊግ እንግዲህ ኮከብ ጎል አግቢነቱን እየመራም ይገኛል። ቲጃኒ ራይንደርስ 1 ጎልና 1 አሲስት ያስመዘገበም ተጫዋች ነው። ጄሬሚ ዶኩ 2 አሲስቶች ያስመዘገቡ ተጫዋች መሆኑን ነው እየተመለከተን የምንገኘው። ዛሬ ሌሎች የሚጠብቁት ከባዱም ጨዋታ ነው። እንዲሁ ደግሞ ኒውካስል ዩናይትድ ከባርሴሎና ጋር የሚያደርጉት ተጠባቂ ጨዋታ እንዳለ ነው እንዲሁ እየተመለከተን የምንገኘው። እነዚህ ሁለቱ ክለቦችን እንግዲህ ስንመለከት በታሪካቸው በተገናኙበት ጊዜ ሶስቱን ባርሴሎና አንዱን ደግሞ ኒውካስል ዩናይትድ ማሸነፍ መቻላቸው ነው የተመለከት ነው። 4 ጊዜ ብቻ ነው መገናኘትም የቻሉት። ለመጨረሻን ጊዜ በተገናኙበት በዚቹ በሴንት ጄምስ ፓርክ ስቴዲየም እንግዲህ በ2003 ባርሴሎና 2-0 በሆነ ውጤት ማሸነፉን ነው የተመለከተው። ክላይቨርት ደግሞ ቲያጎ ሞታ 2 ጎሎች ማስቆጠራቸውን ለባርሴሎና ስታቲክሳቸው ያመላክተናል። ከ22 ዓመት በኋላ ነው እንግዲህ ዳግም እነዚህ ሁለቱ ክለቦች በአሁኑ ሰዓት ላይ የሚገናኙት። ይህም እንግዲህ እጅግ በጣም አጓጊ እንደሆነ በርካቶቹም እያነሱም ይገኛሉ። ባርሴሎና በአሰልጣኝ ሃንሲ ፊሊክ እየተመራ ኒውካስል ዩናይትድ ደግሞ በአሰልጣኝ ኤዲ ሃው እየተመሩ የዛሬውን ጨዋታ ያደርጋሉ። ኒውካስል ዩናይትድ በዚህ ዓመት እጅግ በጣም ከባድ ጊዜን እያሳለፈም ይገኛል። በተለይም ወሳኝ ተጫዋቹን አሌክሳንደር ኢዛክን ካጡ በኋላ እንግዲህ የአጥቂ ስፍራቸው እጅግ በጣም እየሳሳ ይገኛል። በእርግጥ ኒኮል ተማዴን ካመጡ በኋላ በመጀመሪያው ጨዋታ ጎል በማስቆጠር ለጨዋታው ልዩነት ፈጣሪ እንዲሁ ደግሞ 3 ነጥብ ማምጣት መቻሉን ተመልክተንም ነበር። በዛሬው ጨዋታ ላይም እንዲሁ ጎል ያስቆጥራል ተብሎ የሚጠበቅ ተጫዋች መሆኑ ነው እየተገለጸ የሚገኘው። በሜዳቸውና በደጋፊዎች ፊት ኒውካስል ዩናይትድ ባርሴሎናን የሚያስተናግዱበት የምሽት 4 ሰዓት ተጠባቂም ጨዋታ ነው። ኢንትራንክ ፍራንክፈርት ከጋላታሳራይ ሌላኛው እንዲሁ የሚጠበቅ ጨዋታ መሆኑን እያስመለከተንም ነው የሚገኘው። እነዚህ ሁለቱ ክለቦች በታሪካቸው 2 ጊዜ የተገናኙ ሲሆን አንዱን ጋላታሳራይ አንዱን ደግሞ በአቻ ውጤት ነው ማጠናቀቅም የቻሉት። ይህም ጨዋታ ምሽት 4 ሰዓት ላይ የሚደረገም ጨዋታ ነው። ቅድሚያ ግምታችሁን ኮመንት ቦክስ ላይ እንድታጋሩንም እንጋብዛችኋለን። የተወደዳችሁ አድማጮቻችን ከሀገር ውስጥ መረጃዎቻችን ስንጀምር ትውልደ ኢትዮጵያውያን ተጫዋቾች በተመለከተ ፌዴሬሽኑ አንድ አስተያየትንም አውጥቷል። የኢትዮጵያ እግር ኳስ ፌዴሬሽን ትውልደ ኢትዮጵያውያን እግር ኳስ ተጫዋቾች በአገሪቱ ክለብ ተመዝግበው መጫወት የሚችሉባቸውን አሰራሮች ይፋም አድርገዋል። የተቀመጡ መስፈርቶችን የሚያሟሉ ትውልደ ኢትዮጵያውያን ተጫዋቾች በአገሪቱ ክለቦች እንደ ማንኛውም ኢትዮጵያዊ እንደሚመዘገቡ ነው የተገለጸው። የተቀመጡ መስፈርቶች ምንድናቸው የሚለውን ስንመለከት በተለምዶ ቢጫ ካርድ የሚባለውን የትውልደ ኢትዮጵያውያን መታወቂያ የያዘ እንዲሁም ቢያንስ በአንድ ወላጅ ወይም ደግሞ አያት በኩል ከኢትዮጵያ የተነሳ የዘር ሐረግ ያላቸውን መሆኑን ማመላከትም አለባቸው። በትውልደ ኢትዮጵያውያን መታወቂያ ካርድ ብቻ ለክለቦች በተጫዋችነት የሚመዘገቡም ይሆናል። በውጭ ሀገር ፓስፖርቶች በመጠቀም የስራ ፈቃድ እንዲወጣላቸው በክለቡ ጥያቄ የማይቀርብባቸው የሀገሪቱ ክለቦች ተጫዋቾቻቸውን በሚያስመዘግቡበትም ወቅት እንግዲህ የውጭ ተጫዋቾች የማስመዘገቢያ ክፍያ አይከፍሉም። ተጫዋቾቻቸውን የክለቡ የውጭ ዜጋ ተጫዋቾች ኮታ ላይ የማይመዘገቡም ነው የሚሆኑት። ፌዴሬሽኑ ትውልደ ኢትዮጵያን ተጫዋቾች ከፊፋ እውቅና አግኝተው ለኢትዮጵያ ብሔራዊ ቡድን ተሰልፈው መጫወት እንዲችሉ ፍቃድ ለማግኘት እየሰራ መሆኑን መረጃው በስፋት እያመላከተም ነው የሚገኘው። አዳነ ግርማ ረዳት አሰልጣኝ ሆኖም ተሾሟል። የቀድሞ የኢትዮጵያ ብሔራዊ ቡድን እንዲሁም የኢትዮጵያ ፕሪሚየር ሊግ ባለ ታሪክ ተጫዋች የሆነው አዳነ ግርማ የቅዱስ ጊዮርጊስ ዋናው ክለብ ረዳት አሰልጣኝ ሆኖም ተሾሟል። በቅርቡ የፊፋ ቢ ላይሰንስ ስልጠና ወስዶ ያጠናቀቀው አዳነ የእግር ኳስ ሕይወቱን መጫወቻ ካቆመ በኋላ በርካታ ስኬቶችን ባስመዘገበበት ቅዱስ ጊዮርጊስ በቡድን መሪነት ሲያገለግል መቆየቱም ይታወቃል። በኢትዮጵያ ከሚጠቀሱ ባለ ታሪክ ተጫዋቾች መካከል አንዱ የሆነው አዳነ ግርማ በእግር ኳስ ተጫዋችነት ዘመኑ ከቅዱስ ጊዮርጊስ በተጨማሪ ለሐዋሳ ከነማ፣ ከወልቂጤ ከተማ እንዲሁም ደግሞ በኢትዮጵያ ብሔራዊ ቡድን ተጫውቶ ማሳለፉም የሚታወሰም ጉዳይ ነው።
ከሀገር ውስጥ መረጃዎቻችን ወጣ ስንል ደግሞ እንግዲህ ማንቸስተር ዩናይትድን እናገኛለን። ማንቸስተር ዩናይትድ ከፍተኛ ገቢ ማግኘቱም ነው የተገለጸው። ማንቸስተር ዩናይትድ በ2024/25 የውድድር ዘመን በበኩሉ በክለቡ ታሪክ ሪከርድ የሆነ ገቢ ማግኘቱም ነው ይፋም የተደረገው። ክለቡ ምንም እንኳን በአውሮፓ ሻምፒዮንስ ሊግ ባይሳተፍም 666 ሚሊዮን ፓውንድ ገቢ ማግኘቱ ነው የተገለጸው። በከፍተኛ የትርፍ ስኬት ሽያጭ አባልነት መዝገባ የክለቡ የጨዋታ ቀን ገቢ ሪከርድ በሆነ መልኩ 17% ማደጉም የተገለጸ ሲሆን በተጨማሪም ክለቡ የስናፕ ድራገን ጋር ያደረገው ስምምነት የንግድ ገቢውን 10 በመቶ በማሳደግ የክለቡን ገቢ ከፍ እንዳደረገ እየተገለጸም ነው የሚገኘው። ማንቸስተር ዩናይትድ ምንም እንኳን ባለፈው ዓመት 15ኛ ደረጃነትን ይዞ ቢያጠናቀቅም እንግዲህ ከፍተኛ የትርፍ ገቢ ማግኘቱ አሁንም እየተገለጸም ይገኛል። በሁሉም ዘርፎች ክለቡን ለማሻሻል ደክመን ሰለቸን ሳንል እየሰራን እንገኛለን ሲሉም ተናግሯል። እንግዲህ ኦማር ቤራዳ በሜዳው ላይ የረጅም ጊዜ ስትራቴጂ አካል እንደመሆናችን መጠን በክረምቱ ለወንዶች እንዲሁም ለሴቶች ቡድናችን ባወጣናቸው ማጠናከሪያዎች ረክተናል ሲሉም ተናግሯል። ከሜዳ ውጪ የስፖርት እንዲሁም የንግድ ግቦቻችን ለማሳካት የሚያስችል ጥንካሬ ትጥቅም ታጥቀን ተነስተናል። ከተሻሻለ እንዲሁም ደግሞ ከተጠላለፈ ድርጅት እንዲሁም ከአወቃቀር ለውጦች ጋር ወደ ፊት እንጓዛለን። መሰረተ ልማታችንን ለማመዛዘን ኢንቨስት እያደረግን እንገኛለን ሲሉ ነው ሀሳባቸውንም እየገለጹም የሚገኙት። በተለይ ለተጫዋቾቻችን እንዲሁም ደግሞ ለሰራተኞቻችን ዓለም አቀፍ ደረጃውን እየጠበቀ አካባቢ ለመፍጠርም ሰርተናል። የሴቶች ቡድን መገልገያዎች ካሻሻለን በኋላ በተያያዘ ዜና በጀት ውስጥ የካሪንግተን የ50 ሚሊዮን ፓውንድ መልሶ ግንባታ ማጠናቀቃችንንም እንዲሁ ያስመለከትነውም ጉዳይ ነው። በተመሳሳይ ጊዜ በአካባቢው ማህበረሰብ ውስጥ ለውጥ እንዲሁም ደግሞ መልሶ ግንባታ አካል አድርገን አዲስ ስቴዲየም የመገንባት ፍላጎታችን ለማሳካት እቅድ ማውጣታችንም ቀጥለናል። ክለቡ አስቸጋሪ ዓመት ቢያሳልፍም ሪከርድ ገቢ ማመንጨታችን የማንቸስተር ዩናይትድ የመለያ የሆነው ጥንካሬም ያሳያል ሲሉ እየተናገሩ ሲሆን ለደጋፊዎቻችን አሳማኝ ምርቶችን እንዲሁም ደግሞ ልምዶችን እንዲሁም ለባልደረቦቻችን ምርጡን ምርት ማቅረባችንን ስንቀጥል ጎን ለጎን የንግድ እንቅስቃሴዎቻችን ጠንካራ ሆኖም ይቀጥላሉ። የውጪ ቅነሳ ፕሮግራሞቻችንን ጥቅም መስማት ስንጀምር የፋይናንስ አፈጻጸማችንን ለማሻሻል ከፍተኛ አቅም አውጥተናል አበርክተናልም። ይህ ደግሞ በምላሹ ከፍተኛ ቅድሚያ የምሰጠውም ነገር እንድናደርግ ያስችለናል። በሜዳው እንዲሁም ደግሞ ስኬትን ለማስመዝገብም ይረዳናል ሲሉ እንዲሁ ሀሳብ መግለጻቸውን ነው የተመለከትነው። እንግዲህ ይህንን የተናገሩት የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳም ናቸው። ሲቀጥሉም በሁሉም ረገድ መሻሻል እንፈልጋለን ሲሉም ነው የተናገሩት። የማንቸስተር ዩናይትድ ሲኢኦ የሆኑት ኦማር ቤራዳ ስለ ማንቸስተር ዩናይትድ አጠቃላይ የአጭር እንዲሁም ደግሞ የረጅም ጊዜ እቅዶች ሲጠየቁ ተከታዩን ሀሳብም ሰጥቷል። በዚህ የውድድር ዘመን በሁሉም መስኮች ደረጃችንን ከፍ ለማድረግ እየሰራን ነው። ሜዳ ላይ በወንዶች እንዲሁም ደግሞ በሴቶች ዋና ቡድኖች አዲስ በቀላቀልናቸው ተጫዋቾች ደስተኞች ነን። የረጅም ጊዜ የክለቡ አካል እቅድ መሆናቸው ደግሞ ሁለቱን ልዩ ያደርጓል ሲሉ ነው የገለጹት። ከሜዳ ውጪ ደግሞ ከመዋቅራዊ እንዲሁም ደግሞ አስተዳደራዊ ለውጦች መልስ በዘረጋ ነው ተዋረዳዊ መስመር አማካይነት ያስቀመጥናቸው የስፖርቲንግ እንዲሁም ደግሞ ኮሜርሻል ግቦችን መምታታቸውን አላማችንን ያሳያል ሲሉ ነው የተናገሩት። ኦማር ቤራዳ ስለ ክለቡ 666.5 ሚሊዮን ፓውንድ ገቢ ሪከርድም ሲናገሩ እንግዲህ ክለቡ እያሳለፈ ያለው አስቸጋሪ ፈታኝ አመት አንጻር ሪከርድ የሆነ ገቢ ሪከርድ ማስመዝገባችን መቻላችን የክለቡ መለያ መሆኑን ያሳያል ሲሉም ተናግሯል። የደጋፊዎቻችን ማራኪ ምርቶች እንዲሁም ልምዶችን ካቀረበን እንዲሁም ደግሞ አጋሮቻችንን በላቀ ደረጃ ማገልገላችንን እስከምንቀጥል ድረስ በንግዱ ዘርፍ ጠንካራ ሆነን እንቀጥላለን ሲሉ ኦማር ቤራዳ በትላንትናው ዕለት ሀሳብ መስጠታቸውንም ተመልክተናል። የአሰልጣኝ ሩበን አሞሪም መቀየር ቦርዱን እያሳሰበም ይገኛል። የማንቸስተር ዩናይትድ ሰዎች አሰልጣኝ ሩበን አሞሪም እያሳዩ የሚገኙት የስሜት ለውጥ በተለይም ከሽንፈት በኋላ የሚሰጧቸው አኳኋኖች እያሳሰባቸው እንደሚገኝ ነው እየተገለጸም የሚገኘው። በተለይ ደግሞ ባለፈው ወር በግሪምስቢ ከተደረገባቸው ያልተጠበቀ ሽንፈት በኋላ እጅጉን ተቀያይሮ እንደነበር ነው የሚታወሰው። አሰልጣኝ ሩበን አሞሪም ከጨዋታው በኋላ በሰጡት አስተያየትም አንዳንድ ተጫዋቾች ያስጠሉኛል፣ አንዳንዴ ደግሞ መልቀቅ እፈልጋለሁ ማለታቸው አይዘነጋም። ዘገባው ባለቤት የዴሊ ሜሉ ጋዜጠኛ ክሪስ ዊለር እንዲሁም ደግሞ ናታል ሳልትስ ናቸው። በዚህም የተናሳ የዚህ አሰልጣኝ ሁኔታ እጅግ በጣም እያሳሰባቸው እንደሆነ በማንቸስተር ዩናይትድ በኩል አንዳንድ መረጃዎችም ያሳያሉ። ማንቸስተር ዩናይትድ አለን ራይት የተሰኘውን የስታፍ አባል ለመቅጠር በንግግር ላይ መሆናቸው ተገልጿል። አለን ራይት ከዚህ ቀደም የማንቸስተር ሲቲ የስታፍ አባል በመሆን ከጄሰን ዊልኮ ጋር በቅርበት ሰርቶ እንደነበር ተመላክቷል። ራይት በቀጣይ የአካዳሚው የፕሮፌሽናል ዲቨሎፕመንት ፌዝ ቡድን በአማካሪነት ሚና ሊቀላቀል እንደሚችል ነው እየተጠቆመም የሚገኘው።
ሊሳንድሮ ማርቲኔዝ ካጋጠመው የጅማት ጉዳት መበጠስ ጉዳት በኋላ ከታቀደለት የመመለሻ ጊዜ በፊት ለመመለስ ጠንክሮ እየሰራም ይገኛል። ሊሳንድሮ ማርቲኔዝ አሁን ላይ በካሪንግተን በግሉ የተለያዩ ልምዶችን እያደረገ ሲሆን እንደ ሕክምና ባለሙያዎች እይታ ከሆነ በፍጥነት እያገገመ እንዲሁም ደግሞ ለውጥ እያመጣ መሆኑ ነው የተገለጸው። ከዚህ በፊት እንደተገለጸው በቀጣይ ወር ሙሉ በሙሉ ወደ ብቃቱ ተመልሶ ጨዋታውን ያደርጋል ተብሎ የሚጠበቅ ሲሆን እንደ አንዳንድ ሪፖርቶች የሊቻ በዚህ ወር መጨረሻ በሊጉ ኦልትራፎርድ ላይ ከሰንደርላንድ ጋር በምናደርገው ጨዋታ ላይ ሊሳተፍ እንደሚችል አንዳንድ መረጃዎች እያሳዩም ነው የሚገኙት። ፔፕ ጋርዲዮላ ከዛሬው ጨዋታ በፊት እንግዲህ ጋዜጣዊ መግለጫም ሰጥተው ነበር። ፔፕ ጋርዲዮላ ስለ ኬቨን ዴብሪነ በናፖሊ አጀማመር ሲናገሩ ምንም አያስገርምም፣ በዛ ደረጃ ያሉ ተጫዋቾች በፍጥነት ይላመዳሉ፣ በዛ ደረጃ ያሉ ተጫዋቾች ለመላመድ እንዲሁም ደግሞ በጥሩ ሁኔታ ለመጫወት ብዙ ጊዜ አያስፈልጋቸውም ሲሉ ነው እየገለጹም የሚገኙት። ፔፕ ጋርዲዮላ ስለ ጃንሉጂ ዶናሩማም ሲናገር ባለፉት 10 ዓመታት ሁልጊዜም የማይታመን ግብ ጠባቂ ነበሩን፣ ኤደርሰን አስደናቂ ስራ ሰርተዋል፣ እንዲሁም ሌሎች የረዱን ግብ ጠባቂዎችም አሉ። እናም ጃንሉጂ ዶናሩማ በ26 ዓመቱ ለብዙ ዓመታት መጥቷል። እናም እርግጥ ነው እሱ ከፍተኛ ደረጃ ላይ ያለ ግብ ጠባቂ ነው ሲሉ ነው ስለ አዲሱ በረኛቸውም እየተናገሩም የሚገኙት። ፔፕ ጋርዲዮላ ኬቨን ዴብሪነ ጋር እንደገና ለመገናኘት በጉጉት ስለመጠበቁ ሲናገርም እንግዲህ ከጨዋታው በኋላ አዎ በእርግጥ እሱን መመለሱ ደስ እያሰኘኛል ሲሉ ነው የተናገሩት። ፔፕ ጋርዲዮላ የማንቸስተር ሲቲ ቻምፒየንስ ሊግ ለማሸነፍ ከሚጠበቁ ቡድኖች አንዱ ስለመሆኑ ሲናገር እንደሚመስለው እኛ አይደለንም በጨዋታው ብቻ ተደሰቱበት፣ እዚህ በመሆናችን ደስተኞች ነን። ባለፈውም ጊዜ እዚህም ነበርን። እናም አንዳንድ ጊዜ ብቻ ዋንጫዎችን አሸንፈናል። ስለዚህ ለችግሮቹ ብዙ ችግሮችን መፍጠርም እንዲሁም ደግሞ ችግሮችንም ማንሳትም አለብን ሲሉም ተናግሯል። ነገ ላይ ብቻ አተኩሩ፣ መጫወት ያለብን ጨዋታ ላይ ነው። ይህ ውድድር በጥሩ ሁኔታ መጀመር ነው ያለብን። በመጥፎ ውጤት ስንጀምር ሁልጊዜ በአስቸጋሪ ይሆናል። እናም ባለፈው የውድድር ዘመን የመጀመሪያውን ጨዋታ ከኢንተር ሚላን ጋር አቻ ተለያይተናል። እናም በዚህ የውድድር ዘመን የተሻለ ውጤት እናገኛለን ብዬም ተስፋም አድርጋለሁ ሲሉ ፔፕ ጋርዲዮላም ተናግሯል። ፔፕ ጋርዲዮላ ውድድሮችን አንመርጥም፣ ይህ ጨዋታ ነው። እናም ከዚያ በአንድ ሳምንት ውስጥ በ10 ቀናት ውስጥ ወደ ሃደርስፊልድ እንሄዳለን። እናም ያኔ በጣም አስፈላጊ ይሆናል። አንዳንዱን ጨዋታ በቁም ነገር ነው የምንመለከተው ሲሉ ሀሳባቸውንም ሰጥተዋል። ፔፕ ጋርዲዮላ ሲቀጥሉም እንግዲህ ባለፈው የውድድር ዘመን የመጨረሻዎቹን 15 እንዲሁም ደግሞ 20 ጨዋታዎች በፕሪሚየር ሊግ ውስጥ ምርጥ ቡድን ሆነን ነው ያጠናቀቅ ነው ሲሉ እንዲሁ ከመጥፎ ጊዜ በኋላ መመለስ ችለናል ሲሉ ሀሳባቸውንም ገልጸዋል። ፔፕ ጋርዲዮላ ስለ ኤርሊንግ ብሮት ሃላንድም ሲናገሩ እዚህ ለመሆን የብዙ ዓመታት ኮንትራትም ተፈራርሟል፣ ለዚህም ደስተኛ ነኝ ሲሉ ስለ አጥቂያቸውም ነው ሀሳባቸውንም የገለጹት። ማቴዮ ኮቫችች በቅርቡ ይመለሳል ሲሉ እንዲሁ የተናገሩ ሲሆን ፔፕ ጋርዲዮላ ኬቨን ዴብሪነ ወደ ናፖሊ ያመጣውን በተመለከተ ሲናገር የማይታመን ተሰጥኦ እይታዎችን፣ ኳሶችን መቀበሉን፣ አመቻችቶ ማቀበሉን፣ ግቦችን በመጨረሻው 3 ላይ ብቻ እሱ እጅግ በጣም ልዩ ተጫዋች ነው። ይህንንም እያስመለከተንም ይገኛል። በዚህም ክለብ ላይ በናፖሊ አዲስ ስራዎችን እየሰራም ይገኛል ሲሉ ነው የተናገሩት። ፔፕ ጋርዲዮላ ስለ አንቶኒዮ ኮንቴ ሲናገርም በጣም አደንቋለሁ፣ ከሱ ጋር ብዙ እማራለሁ ብዬም አከብረዋለሁ፣ በዚህም እጅግ በጣም የምንከባበር ሰው ይመስለኛል ሲሉም ነው የገለጹት። ፔፕ ጋርዲዮላ ከናፖሊ ጋር በጣም ከባድ ጨዋታ እንደሚጠብቃቸው ነው እንዲሁ ሀሳባቸውን መግለጽ የቻሉት። በትላንትናው ዕለት እንግዲህ ከአሰልጣኝ ፔፕ ጋርዲዮላ ጋር ጋዜጣዊ መግለጫ ላይ የነበረው አዲሱ ፈራሚ ጃንሉጂ ዶናሩማ የራሱን መግለጫ ሰጥቶም ነበር። ጃንሉጂ ዶናሩማ በእርግጥ 100 ሜትር ሮጬ ወደ ሜዳ ማዶ ከማንቸስተር ሲቲ ጋር በቡድን አጋሮች ጋር ለማክበር መሄድ አልችልም፣ ነገር ግን ከደጋፊዎች ጋር ማክበር ደስ ይለኛል፣ እናም በእርግጠኝነት ተጨማሪ ጉልበት ይሰጠኛል ሲል ስለ አንዳንድ ከጎል በኋላ ያለው ደስታም የገለጸው ጃንሉጂ ዶናሩማ ስለ ፔፕ ጋርዲዮላም ሲናገር አሰልጣኙን አመሰግነዋለን፣ ለኔ በማንቸስተር ሲቲ መገኘት ክብር እንዲሁም ደግሞ ኩራት ነው። እናም እሱ አሰልጣኝ ሆኖልኛል፣ እንዲሁም የእሱ ታሪክ የእግር ኳስ ታሪክ ነው። እናም ስለዚህ እሱ በመገኘቴ እንዲሁም እሱ አሰልጣኝ ሆኖልኝ እኔ በጣም ደስተኛ ነኝ። በእርግጠኝነት አሁን ብዙ መሻሻል የሚጠበቅብኝ ነገር አለ፣ ብዙ መስጠት እችላለሁ። ያኔ የኔ አላማ ነው ማሻሻልም እንዲሁም ደግሞ መቀጠል፣ ሁሉንም ነገር መስጠትም አለብኝ ሲል ሀሳቡንም ሰጥቷል ጃንሉጂ ዶናሩማ። ሲቀጥልም እንግዲህ በክረምት ከፒኤስጂ ጋር ስለነበረው ጊዜ ከዚያም ማንቸስተር ሲቲን ስለመቀላቀሉ ሲናገር በጣም ግልጽ ነበርኩኝ። የኔ ፍላጎት እዚህ መምጣት ነበር። ያ የኔ የመጀመሪያ እንዲሁም ደግሞ ብቸኛ አማራጭም ነበር፣ የምፈልገው ብቸኛ ነገር። ስለዚህ ስለ ወደፊቱ ጊዜ ማውራት አልፈልግም፣ ግን እኔ ብቸኛ ምርጫ እዚህ መምጣት ብቻ ነበር ሀሳቤ የነበረው ሲል ነው የገለጸው። ስለዚህ እዚህ በመገኘቴ ደስተኛ ነኝ፣ በማንቸስተር ሲቲ እዚህ በመገኘቴ ደስተኛ ነኝ። የዚህ አስደናቂ ቡድን ድንቅ ቤተሰብ አካል በመሆኔ ደስተኛ ነኝ። እናም ስለዚህ ቀለሞች ለዚህ ባጅ ብዙ መስጠት እፈልጋለሁ። እናም
በእውነት ለብዙ ዓመታት እንደማደርገውም ተስፋም አድርጋለሁ ሲል ነው ሀሳቡንም እየገለጸም የሚገኘው። ጃንሉጂ ዶናሩማ ሁልጊዜ ትልቅ ህልም ማለት አለብን፣ ነገር ግን በትህትና መሆን አለበት። እናም ያ በጣም አስፈላጊው ነገር ነው። ስለ እያንዳንዱ ጨዋታ፣ ስለ እያንዳንዱ ግጥሚያ ማሰብ አለብን። ስለዚህ ነገ አስቸጋሪ ይሆናል ሲል ስለ ዛሬው ጨዋታም ተናግሯል። በአውሮፓ ሻምፒዮንስ ሊግ ውስጥ የመጀመሪያ ጊዜ ሁልጊዜ በጣም ውስብስብ የሆነ እንዲሁም ደግሞ ታላቅነት ቡድን ከታላቅ ቡድን ጋር እናደርገዋለን ሲል ነው የገለጸው። ናፖሊን በጣም በደንብ አውቀዋለሁ፣ ከተማውንም በጣም በደንብ አውቀዋለሁ። አሰልጣኙ እንዲሁም ደግሞ አንዳንድ የብሔራዊ ቡድን አጋሮች እዚያ አሉ። ስለዚህ ከታላቅ ቡድን ጋር እንደምንጫወት አውቃለሁ። እናም እነዚህን ነገሮች በመልበሻ ክፍል ውስጥ እነግራቸዋለሁ ሲል ነው የተናገረው። ሲቀጥልም ከክረምቱ በፊት በማንቸስተር ሲቲ እንዲሁም ደግሞ በእኔ መካከል በጣም ፍላጎት እንዳላቸው አውቀ ነበር። እናም ከዚያ ከክለቦች የዓለም ሻምፒዮንነት በኋላ ግንኙነቱ ይበልጥ ተጠናክሯል። እናም አሰልጣኙ እዚህ እንድመጣ እየገፋፋኝ እንደነበር አውቃለሁ። ሁሉም ሰው እዚህ እንድመጣ ይፈልግ ነበር። ስለዚህ ያ በእውነትነት እያሳካ እንዲህ ያለ ፍቅር ማሳየቴ እጅግ በጣም የሚያስደስተኝ እንዲሁም ደግሞ የሚያክሮኝ ነገር ነው ሲል ሀሳቡንም መግለጽም የቻለው። ስለዚህ በታላቅ ደስታ እንዲሁም በጉጉቱ ወደዚህ ለመምጣት አልተጠራጠርኩም። እናም ለማንቸስተር ሲቲ ለዚህ ባጅ ሁሌም መፋለም እፈልጋለሁ ሲል ሀሳቡንም ሰጥቷል። በማንቸስተር ሲቲ ቤት እንዲሁም ደግሞ በፔፕ ጋርዲዮላ ስር ብዙ ነገሮችን መለወጥ እፈልጋለሁ፣ ከኳስ ጋር ጥሩ ግንኙነት እንዲኖረኝም እፈልጋለሁ። አሰልጣኝ ፔፕ ጋርዲዮላ በዚህ ደረጃ ይለውጠኛል ብዬም አስባለሁ። እኔም ጠንክሬ የመስራት አቅምም አለኝ። አንዳንድ ችግሮችን እንዳሉብኝ በራሴ እረዳለሁ። እኚህን ነገሮችን ለመለወጥ ብዙ ስራዎች እየተጠበቁብኛል። እንደዚህ አይነት ነገሮችን ለመለወጥ አሁንም እየሰራው እገኛለሁ ሲል በሰፊው የሰጠውን ጋዜጣዊ መግለጫም እንዲሁ ተመልክተናል። ሪያል ማድሪድ የዲን ሁይሰንን ቅጣት ይግባኝም ይጠይቃል። የሪያል ማድሪድ የኋላ መስመር ተጫዋች ነው ዲን ሁይሰን በሳምንቱ መጨረሻ በተመለከተው ቀይ ካርድ ምክንያት የአንድ ጨዋታ ቅጣት ተጥሎበታል። ሪያል ማድሪድ በበኩል ተጫዋቹ እየተጣለበትና የአንድ ጨዋታ ቅጣት ይግባኝ ለመጠየቅ ማሰባቸው ነው እየተገለጸም የሚገኘው። ይህ ዲን ሁይሰን በበኩሉ ጥፋት እንደሰራ እንደሚያውቅ በቅርቡ ላሉ ሰዎች መናገሩ ነው የተገለጸው። ተጫዋቹ በፕሪሚየር ሊግ እንዲሁም ደግሞ ላሊጋ መካከል ያለውን የዳኝነት ልዩነት በደንብ መላመት እንዳለበት መናገሩም ነው እየተዘገበም የሚገኘው። ቢሆንም ዲን ሁይሰን በጨዋታው በሰራው ጥፋት የተሰጠው ቀይ ካርድ በቫር ታይቶ መሻር ነበረበት ብሎ እንደሚያምንም ሀሳቡንም ገልጿል። በአሁኑ ሰዓት ላይ ሪያል ማድሪድ ይግባኝ እንደሚጠይቁ መረጃዎች በስፋት እያመላከቱም ይገኛሉ። ዛሬ እንግዲህ ኒውካስል ዩናይትድ ከባርሴሎና ጋር የሚያደርጉት ተጠባቂ ጨዋታም አለ። ኤዲ ሃው ስለዚህ ጨዋታ ሲናገሩ ታሪካዊ ጨዋታ ይሆናል ሲሉ ነው እየገለጹም የሚገኙት። የኒውካስል ዩናይትድ ዋና አሰልጣኝ ኤዲ ሃው የዛሬው የባርሴሎና ጨዋታ ታሪካዊ ጨዋታ ይሆናል ሲሉም ገልጿል። ሴንት ጄምስ ፓርክ ስቴዲየም የሚኖርን ድባብ ለማየት ጓግቻለሁ ሲሉ አሰልጣኝ ኤዲ ሃው ጨምረው መናገር እየቻሉ ሲሆን ባርሴሎና ከዓለም ምርጥ ቡድኖች ውስጥ አንዱ ነው ያሉት አሰልጣኙ ጨዋታውን ለማሸነፍ እስከ መጨረሻው ደቂቃ ድረስ መፋለም አለብን በማለትም ነው የተናገሩት። አሰልጣኙ በንግግራቸው ወቅትም የቡድኑ አጥቂ ዊሳ በጉዳት ምክንያት ለ2 ወራት ከሜዳ እንደሚርቅም ነው ማረጋገጥም የቻሉት። ይህ ተጫዋች እንግዲህ በክረምት የዝውውር መስኮት በስተመጨረሻ ወደ ኒውካስል ከብሬንትፎርድ መምጣቱ አይዘነጋም ነበር። የካሜሮን እግር ኳስ ፌዴሬሽን በርካታ ተጫዋቾችንም ቀጥቷል። የካሜሮን እግር ኳስ ፌዴሬሽን እግር ኳስ ክለብ ተጫዋቾችን ለ1 ዓመት ከእግር ኳስ ማገዱ ነው የተገለጸው። ተጫዋቹ ቅጣት የተጣለባቸው ዳኛው ላይ በደጋፊዎች ጥቃት ሲፈጸም ቀጥተኛ ተሳትፎ ነበራቸው በሚል መሆኑ ነው የተገለጸው። ክለቡ በቅርቡ ከኩምባ ሲቲ ጋር በነበረው ጨዋታ ላይ ደጋፊዎች ወደ ሜዳ ጥሰው በመግባት ዳኛውን ያጠቁ ሲሆን ጨዋታውም ተቋርጦም ነበር። ደጋፊዎቹ ከሜዳው ውጪ ዳኛውን አካባቢ ላይ ወደሚገኝ ጫካ አሯሩጠው በመውሰድ ጥቃት ማድረሳቸውም ተገልጿል። ዳኛው በጨዋታው ቡድኑ ጥፋት ሰርቷል በሚል 52 ጊዜ ያስቆሙ ሲሆን ለተጫዋቾቻቸው 9 ጊዜ ቢጫ ካርድ እንዲሁም ደግሞ ቀይ ካርድ መምዘዝም ችሏል። በተጨማሪም የፍጹም ቅጣት ምት ሰጥተው ግብ ጠባቂ የመለሰ ሲሆን ትክክል አይደለም በሚል በድጋሚ እንዲመታ ማድረጋቸውም ነው የተዘገበው። የዳኛው ውሳኔ የክለቡን ደጋፊዎች እንዲሁም ደግሞ ተጫዋቾች ለማጥቃት ማነሳሳቱ ነው የተገለጸው። የካሜሮን እግር ኳስ ፌዴሬሽን በተጨማሪም ሚንታክ ጨዋታ በቅጣት መልክ እንዲሸነፍ መወሰኑ የተገለጸ ሲሆን ተጫዋቾቻቸውም እንግዲህ ለ1 ዓመት ከየትኛውም የእግር ኳስ እንዲታገዱ የተወሰነ ሲሆን ተጫዋቾቻቸውም ይህ እንግዲህ ውሳኔው እንዲጸናባቸው መደረጉ ነው መረጃዎች በስፋት እያመላከቱም የሚገኙት። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የአውሮፓ ቻምፒየንስ ሊግ የ3ኛ ቀን ጨዋታዎች ዛሬ የሚደረጉ ነው የሚሆኑት። ዛሬ እንግዲህ ከሚጠብቁ ጨዋታዎች መካከል ማንቸስተር ሲቲ ከናፖሊ የሚያደርጉት ጨዋታ በርካቶቹ የሚጠብቁት ሲሆን በተመሳሳይ ኒውካስል ዩናይትድ ባርሴሎናን የሚያስተናግድበት ሌላኛው ወሳኙ ጨዋታ እንደሆነ እየተመለከትን እንገኛለን። ከነዚህ ጨዋታዎች ጋር ሀሳብ አስተያየታችሁን ግምታችሁን ኮመንት ቦክስ ላይ እንድታጋሩ ነው የምንጋብዛችሁ። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ መልካም ውሎ እንዲሆንላችሁ ዳግም ተመኘን።